አቤሎ በተፈጠረው ነገር ተናደደ። ሄርሜላ እንግዲህ ያው አብርሽ እንደማያፈቅራት እንዲነግራትና ከዛ በኋላ እሷ እንዳገባት ወይም ደግሞ እንደሚያፈቅራት ስሜቱን ሊገልጽላት ነበረ። ግን እንዳስበው ሳይሳካለት ሲቀር እንግዲህ ዛሬ ደግሞ በጣም አዝኖ ጥላኝ ሄዳለች እያለ እንግዲህ እንደዚህ ትክስ ብሎ እንግዲህ ጭንቅላቱን ይዞ በጣም አዝኖ አንገቱን ደፍቶ መጥተዋል ማለት ነው። እንግዲህ ይሄ ሁሉ አብርሃም እንደምታፈቅራትና እንደማታፈቅራት ንገራት፣ እሷ ማወቅ ትፈልጋለች ብሎ በተደጋጋሚ እንደዛ ተማጽኖ እንዲነግረው ሲያስገድደው የነበረው ስሜቱን ካወቀ በኋላ እንዲለያዩና ከዛ ሄርሜላ አላፈቅርሽም ብሎ ቢነግራት ኖሮ ጥላው እንደምትሄድ ስለሚያውቅ ከዛ በኋላ እኔ አለውልሽ እኔ አፈቅርሻለሁ ብሎ ለመናገር ነበረ ነገሮች ሲያመቻቻ የነበረው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። በዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ሩትዬ ልዕልቷ እንግዲህ ዛሬ ደግሞ በሚገርም ሁኔታ ከልጇ ጋር በአዲስ ነገር ብቅ ብላለች ማለት ነው። አብርሃምም ደግሞ ምንም እንዳልተፈጠረ እንዳልተለያዩ በግልጽ ተናግራለች። አቤል ደግሞ ሄርሜላና አብርሃም አንድ ላይ በመሆናቸው በጣም እንዳዘነና ከባድ ስሜት ውስጥ እንደሆነ ከዚህ በፊትም ፍቅረኛው እንግዲህ በሰው ህይወት ገብቶ ህይወታቸውን እየበጠበጠ ስለነበረ በእነሱ ምክንያት እሱን ጥላው እንደሄደች ሁላችንም እናውቃለን። ከዛ በኋላ ብቸኝነት ተሰምቶታል። እንግዲህ ሄርሜላ ከጎኑ ነበረች እና አሁን ደግሞ አብርሃም አፈቅርሻለሁ ብሎ ከመለሰላት በኋላ ልቡ ተሰብሯል። እንግዲህ በጣም ነው ያዘነው ማለት ነው። ምክንያቱም እሷን ይፈልጋት ነበረ፣ ይወዳት ነበር። አብርሃምና እሷ ተለያይቶ ከዛ ሄርሜላ ከሱ ጋር እንድትሆን ነበር ሲፈልግና ሲያመቻቸው የነበረው። ግን ሄርሜላ ደግሞ ከአብርሃም ውጪ ወደ ውጪ ብላለች። እንግዲህ ቤተሰብ